የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የልማት ድርጅቶች ውስጥ የሚነሱ የሙስናና ብልሹ አሰራር ጉዳዮችን የሚቀበልበት ድረገጽ ይፋ አድርጓል። የተቋሙ ምክትል ስራ አስፈጻሚ ሀብታሙ ኃይለ ሚካኤል ይህንኑ አስመልክተው በሰጡት መግለጫ አድራ የተሰኘው ድረገጽና መተግበሪያ ዜጎች ማንነታቸውን የግድ መግለጽ ሳያስፈልጋቸው ጥቆማ የሚሰጡበት ነው ብለዋል። ከዛሬ ጀምሮ ላውንች እናደርገዋለን እንጀምራለን። ሁሉም ህብረተሰብ ክፍል ማንነቱን፣ አድራሻውን፣ ቦታውን ሳይገልጽ በመንፈጥረው ፕላትፎርም በድምጽ፣ በጽሁፍ፣ በምስል ያለውን ጥቆማ መስጠት ይችላል። ከዚህም በመነሳት የኢትዮጵያ ኢንቨስትመንት ሆልዲንግ የሚመለከተው የህግ አካል እነዚህ ነገሮች የማጣራት የመከታተልና የማስቀረት እርምጃ የመውሰድ ስራ የምንሰራበት ይሆናል የሚል አለኝ። ምክትል ስራ አስፈጻሚው አክለውም የጥቆማ መቀበያ ድረገጽና መተግበሪያው በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኙ ኩባንያዎችን የሀብት ብክነት በማዳን በኩል አስተዋጽኦ ያደርጋል ተብሎ እንደሚጠበቅም ተናግረዋል። ከመደበኛው የግምገማ የአሰራር የኦዲት ስርዓት ውጪ ደግሞ ይሄን ተመሳሳይ አሰራር ለመፍጠር በሚያስችል መልኩ ለማድረግ የተፈጠረ ነው። ከዚህ ውጤት እናገኛለን ብለን እንጠብቃለን። የሀብት ተመላሻችን ያድጋል፣ የትርፋማነታቸው ያድጋል። ተቋማት ያለው በሙስና በብልሹ አሰራር እየተመረዙ በሚሄዱበት ጊዜ ውጤታማነታቸው ይቀንሳል፣ የፈጠራ አቅማቸው እየተሟሸሸ ስለሚሄድ ይሄን ያስቀራል። ስለዚህ ውጤት እናገኛለን የሚል እምነት ነው ያለን። አሁን ላይ በአማርኛና በእንግሊዝኛ ቋንቋ የተዘጋጀው አደራ የተሰኘው ድረገጽና መተግበሪያ በቀጣይም ሌሎች ማሻሻያዎች ይደረግበታል ተብሏል። ኢትዮጵያ ኢንቨስትመንት ሆልዲንግስ በሚኒስትሮች ምክር ቤት ደንብ የተቋቋመ 40 ያህል ኩባንያዎች በስሩ የሚያስተዳድር የመንግስት የኢንቨስትመንት ተቋም መሆኑም ይታወቃል። ቀዳሚ ያደረግነው የሀገር ቤት መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር በስልክ መወያየታቸውን ገልጸዋል። በውይይቱ የሁለቱ ሀገራት ግንኙነት መጠናከሩና የሁለትዮሽ የትብብር መስኮች መዳሰሳቸው ነው በማህበራዊ የትስስር ገጻቸው ላይ ያሰፈሩት። በተጨማሪም የጋራ ጥቅም ብሎም ክልላዊና ዓለም አቀፋዊ ጉዳዮች ላይ እርስ በርስ መረጃ ለመያዝ መስማማታቸውን ጠቅሰዋል። በዘንድሮ በአካቶ ትግበራ ከተመዘኑ 22 ተቋማት ውስጥ 6ቱ መስፈርቱን ቢያሟሉም 16ቱ ግን ዝቅተኛውን መስፈርት እንኳን ማሟላት እንዳልቻሉም የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ይህንን ያስታወቀው በአካቶ ትግበራ አፈጻጸም ምዘና ላይ ተሳትፈው ከአንደኛ እስከ 3ኛ ደረጃ ይዘው ላጠናቀቁ ተቋማት ባዘጋጀው የእውቅና መርሃ ግብር ላይ ሲሆን የተጣለባቸውን ኃላፊነት በማይወጡ ተቋማት ላይ ተጠያቂነት ለማስፈን እንደሚሰራም ገልጿል። የሴቶች፣ የአካል ጉዳተኞች፣ የአረጋውያንና ሌሎች ለማህበራዊ ችግር ተጋላጭ የሆኑ ክፍሎች ተጠቃሚ በሚያደርገው በዚሁ የአካቶ ትግበራ አፈጻጸም ምዘና ሂደት ከተመዘኑ 13 የጤና ሚኒስቴርና 9 የግብርና ሚኒስቴር ተጠሪ ተቋማት ውስጥ አብዛኞቹ ዝቅተኛውን መስፈርት እንኳን ማሟላት እንዳቃታቸውም ተነግሯል። ከነዚህም ተቋማት ውስጥ 6ቱ ብቻ መስፈርቱን ማሟላታቸውን የተጠቆመ ሲሆን የእነዚህ ተቋማት ውጤትም በአማካኝ ከ70 ያልዘለለና በቂ ያለመሆኑን የተነገረው። እነዚሁ የተሻለ አፈጻጸም ያስመዘገቡ ተቋማት በቀጣይ የተሻለ የአካቶ ትግበራ እንዲሰሩ የሚያስችል የእውቅና ሽልማት የተሰጠ ሲሆን ተመዝነው ዝቅተኛውን መስፈርት እንኳን ማሟላት የተሳናቸው ተቋማት ደግሞ በየተቋሞቻቸው የአካቶ ትግበራ ስራን የመደበኛ ተልዕኳቸው አንዱ አካል መሆኑን ተገንዝበው እንዲሰሩ ማሳሰቢያ ተሰጥቷቸዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለመጪው የገና በዓል ተመጣጣኝ ዋጋ ያላቸው ምርቶችን ለገበያ እንዳቀረበና በምርቶች ላይ ቁጥጥር ለማድረግ ዝግጅቱን መጨረሱን አስታውቋል። በዓሉን ምክንያት በማድረግ ዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎች ያማከሉ ገበያዎችን በባዛር መልክ አዘጋጅቻለሁ ያለው ቢሮ ትናንት ከቀኑ 8 ሰዓት ጀምሮ ተመጣጣኝ ዋጋ ያላቸውን ምርቶች በየከተማ አስተዳደሩ ማግኘት እንደሚቻልም ገልጿል። ለበዓል አስፈላጊ የሆኑ የግብርናና እንደ ዘይት ያሉ የፋብሪካ ምርቶች ላይ በድጎማ በመንግስት የገበያ ማዕከላት በቅዳሜና እሁድ ገበያዎች እንዲሁም ለገና በዓል በተዘጋጁ ባዛሮች ለከተማዋ ነዋሪዎች በተመጣጣኝ ዋጋ እንዲቀርቡ ለማድረግ የሚያስችሉ ዝግጅቶች ተጠናቀዋልም ተብሏል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ሀቢባ ሲራጅ እንደ ዘይት ያሉ የኢንዱስትሪ ምርቶች ላይ የዋጋ ንረት እንዳለ ገልጸው ዝቅተኛ የኑሮ ደረጃ ላላቸው የህብረተሰብ ክፍሎች በሸማች ማህበራት በኩል
በተመጣጣኝ ዋጋ እንዲያገኙ እያደረግን ነው ብለዋል። አክለውም ኢትዮጵያ የምትከተለው የንግድ ስርዓት ነፃ ገበያ በመሆኑም የንግድ ማዕከላት ዋጋ እንዲለጥፉ ማድረግ ነው የምንችለው ያሉ ሲሆን ዋጋ መርጦ የመግዛት ፍቃዱ የህብረተሰቡ ነው ሲሉም ነው የተናገሩት። እንዲሁም የከተማዋ የሰላምና ጸጥታ ቢሮ በገበያው ላይ የምርት መከዘንና አላስፈላጊ የዋጋ ጭማሪ እንዳይኖር ቁጥጥር እያደረገ እንደሚገኝም ተጠቁሟል። ተመልካቾቻችን የምትመለከቱት የአዲስ ነገር የማለዳ የሀገር ውስጥ አጫጭር መረጃዎቻችን ነው። ቀጥለናል። የሳፋሪኮም ኢትዮጵያ የሞባይል ገንዘብ አገልግሎት የሆነው ኤም-ፔሳ በሀገሪቱ ባለፉት 90 ቀናት ውስጥ የታዩ ተጠቃሚዎችን መሰረት በማድረግ በኢትዮጵያ ያለው የደንበኞች ቁጥር 5 ሚሊዮን መድረሱን አስታወቀ። ኩባንያው ባወጣው መግለጫ ኤም-ፔሳ በአሁኑ ወቅት በመላ ሀገሪቱ ከ50 ሺህ በላይ ወኪሎችና ነጋዴዎችን ያቀፈ ሀገር አቀፍ መዋቅር ዘርግቶ ደንበኞችን ከ18 የንግድ ባንኮች ጋር ገንዘብ ዝውውር እንዲያደርጉ ማስቻሉንም ገልጿል። የኬንያው ግዙፉ የቴሌኮም ኩባንያ ሳፋሪኮም በነሐሴ 2015 ዓ.ም የኢትዮጵያን የቴሌኮም ዘርፍ በመቀላቀል የመጀመሪያው የግል ኦፕሬተር ሲሆን ከዚህ ወዲህ በተለያዩ የፋይናንስ ምርቶቹ ላይ እድገት እያስመዘገበ መሆኑም ተጠቅሷል። በተለይም እርፍ በኤም-ፔሳ የተሰኘ አነስተኛ የብድር አገልግሎት 1.6 ሚሊዮን ደንበኞች ማፍራቱን ኩባንያው ገልጿል። አገልግሎቱ ከመደበኛ የገንዘብ ዝውውር ባለፈ እስከ ባህር ዳር፣ ጅማና አዳማ ባሉ ከተሞች የውሃ ቢል ክፍያዎችን እንዲሁም በተለያዩ የሀገሪቱ ክፍሎች የትምህርት ቤት ክፍያዎችን ለመፈጸም እየዋለ እንደሚገኝም ተገልጿል። ኩባንያው ይህ ውጤት በኢትዮጵያ የዲጂታል ክፍያ ስርዓት እየተለመደ መምጣቱን የሚያሳይ መሆኑን ጠቅሶ የኤም-ፔሳ ስራዎች ከሀገሪቱ የዲጂታል ፋይናንስና የፋይናንስ ተደራሽነት ፖሊሲዎች ጋር የተጣጣሙ መሆናቸውንም አክሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰው በሰው ዲሞክራሲያዊ ፓርቲ ወይንም ሂዩማኒቲ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ ምዝገባ ጥያቄ እንደቀረበለት አስታወቀ። በብሔራዊ ምርጫ ቦርድ ማቋቋሚያና በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲዎችን የመመዝገብ ኃላፊነት የተሰጠው ቦርዱ አዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ እንደቀረበለትም ይፋ አድርጓል። በዚሁ መሰረት እነ መምህር ዘርአ ዳዊት ተመስገን የሰው በሰው ዲሞክራሲያዊ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ማቅረባቸውን የጠቀሰው ቦርዱም በፓርቲው ስም አርማ ወይንም ሌሎች ጉዳዮች ላይ ተቃውሞ ያለው ሰው ከታህሳስ 23 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብም ጥሪውን አቅርበዋል። የንግድና ቀጠናዊ ትስስር ሚኒስቴር በመጪው ጥር ወር የነዳጅ ዋጋ አሁን ባለበት እንደሚቀጥል አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ የዓለም የነዳጅ ዋጋን መሰረት በማድረግ ከትናንት ታህሳስ 23 ቀን 2018 ዓ.ም ጀምሮ የሁሉም የነዳጅ ምርቶች የችርቻሮ መሸጫ ዋጋ በታህሳስ ወር በነበረበት እንደሚቀጥል ነው ያስታወቀው። በዚህ መሰረት የ1 ሊትር ቤንዚል፣ ነጭ ናፍጣና ኬሮሲን ዋጋ 129 ብር ከ12 ሳንቲም መሆኑም ተጠቁሟል።